አይሆንልህም አንተ እኮ ሴት ነህ አንተ እኮ በቃ ሚስትህ ጡቷን አስመትታል በጡቷ አስመላሃለች ምናምን እያሉ ማግባት እኮ ሁለተኛ አትችልም አይሆንልህም የሚሉ ወንድሞች ይኖራሉና ለነዛ ልክ ሲባልም ይገባበት ሁኔታ አለ። ይሄም በጣም የተሳሳተ አመለካከት ነው። አንዳንዱ ደግሞ የመጀመሪያዋን ሴት ለመጨቆን ብሎ የሚያረግ ሰው ይኖራል። ያቺኛይቱን የፍተኛይቱን ሚስት ምን አባቷንስ ብሎ ሊጨቁን ሊያናድድ የሚያደርግ ሰው ይኖራል። እነዚህ ስበቦችና መሰል ስበቦች የተሳሳቱ የሆኑ ስበቦች ናቸው። ለዚህ ብለን ማድረግ የለብንም። ምክንያቱም ምን መሰላችሁ ያደረገው ለኸይር አስቦ ለሸሪዓው ብሎ ሳይሆን ለመፎከስ ነው ያደረገው፣ ለሰውልህ ብሎ ነው ያደረገው፣ ያቺኛይቱን ለመጨቆን ወይም ደግሞ ያቺኛይቱን ለማናደድ ብሎ ነው። ይሄ ምን ያመጣል? ለአላህ ብሎ ስላላደረገው ላይገፋበትም ይችላል። የኋለኛይቱንም ያሰቃያታል። የኋለኛይቱንም ሐቅ ይበድላል። የፊተኛይቱንም እንደዚሁ ሐቅ ይበድላል። አላህን አይፈራም ማለት ነው። ለመፎከስ የሆነውም ይኸው አሳየኋችሁ ይላል። ከዛ በኋላ ይተዋል። ለሚስቱም ማናደጃ ብሎ ከሆነ አሳየሁሽ አይደለም ብሎ ሚስቱን ታሳያት በኋላ ሊፈታት ይችላል። ኋለኛይቱ ላይ በደል ይደርሳል። ፊተኛይቱ ላይ ብቻ ሳይሆን ማለት ነው። ስለዚህ ሸሪዓ ባስቀመጠው መንገድ ታልሆነ በስተቀር በተሳሳተ እሳቤና ዓላማ ወደ ሁለተኛ ጋብቻ፣ ወደ ሶስተኛ ጋብቻ፣ አራተኛ ጋብቻ መግባት የለብንም። እስኪ ለዚህ የሚያነሳሱ ሸሪዓ የሚፈልጋቸው ጥሩ ምክንያቶች ምንድናቸው የሚለውን ስንመለከት አንደኛ ራሱን ለመጠበቅ ታስቡ ማለትም ከፊተኛይቱ ሚስት ጋራ ምናልባት የስሜት አለመጣጣም ሊኖር ይችላል። በዛን ጊዜ ወደ ሐራም አትሄድም። እሷን መፍቀዷ በጣም አስፈላጊ ነው። ያው የሴት ቅናት ለማትፈቅድ ብትሆን እንኳ ማግባት ይችላል ያኔ። ምክንያቱም ሰውየው ራሱን ተሐራም ለመጠበቅ ሲል ወፊ ቡዱአቲኩም ሶደቃ ባሳለፍነው ትምህርታችን እንደተባለው ይህንን ነገር በዚህ ምክንያት ሊያደርገው ይችላል። ሌላው ደግሞ አጅር ፈልጎ ሊሆን ይችላል። አጅር ፈልጎ አንደኛ ሸሪዓው ፈቅዷል፣ ሁለተኛ ይህንን ሱና ህያው ማድረግ አለብኝ፣ ወይ ተቃራኒ አካሎች ይህንን ጉዳይ እያጣጣሉት ነውና አይ ሸሪዓውንማ ሰርቼ ለሌሎችም አራያ መሆን አለብኝ ኸይር ነውና። ብዙ እህቶች ያለ ባል ቀርተዋል፣ ያለ ቤት ቀርተዋል፣ ተንከባካቢ አጥተዋል። እኛ ታላገባናቸው ወደ ሌላ አቅጣጫ ሊሄዱ ይችላሉ። ሩበማ ሙስሊም ያልሆኑ ሰዎችም ሊወስዷቸው ይችላሉ። ከዛ ነገር መታደግ አለብኝ በሚል ንያ ሊገባ ይችላል። ሌላው ነስል ለማብዛት በሁለት መንገድ፣ አንዱ ጭራሹን ሚስቱን ማትወልድ ልትኮን ትችላለች። ለምን ሚስቱን ፈቶ ቤቱን በትኖ ወደ ሌላ አዲስ መስረታ ይሄዳል። ይችኑ እንዲያለች ቤቷን እንደሞላ እንደደላ አቅሙታለው አላህ ተወፈቀው፣ ወይም ደግሞ ሌላ አላህን ምትፈራ ገንዘብ ያላት መውለድ የምትፈልግ ግን ባል ያጣች ልኖር ትችላለችና ያችን አግብቶ መውለድ ዘሩን ማስቀረት፣ ወይም ደግሞ ከዚህም የበለጠ በዛ ያለ ዘር ፈልጋለሁ ብሎ ይችን ብወልድለት ለመውለድ ያስቦ ሊገባ ይችላል። ይሄ በጣም የተወደደ በጣም የተፈቀደ አጅርም የሚያገኝበት ነው። ሌላው ባለቤቱ ታማ በትክክለኛ በሐኪም ትዕዛዝ ከባሏ ጋራ አብራ እንዳትተኛ ተከልክላ ሊሆን ይችላል እና መሰል እንደዚህ አይነት ችግሮች ካሉ በዚህ ጊዜና ማግባት ይችላል። በተጨማሪ ባለቤቱ ለምሳሌ ትልቁን አበት ሊሆን ይችላል፣ ወይ በተለያየ ምክንያት ሀቂቃ ምናልባት ፍቅር እሱ ዘንድ ሊነሳ ይችላል። ፍቅር ተነሳሁ ብሎ ባለቤቱንና ቤቱን ተሚበትን ሌላ አግብቶ ከዚህኛይቱ ሚስት ጋራ ቀልቧ እንዳይሰበር አብሮ ለመኖር ነይቶ ማግባት ይቻላልና ከዚህ ውጭ እንደው ለሙከሳና ለጉራ በተመረኮዘ ሁለተኛ ሶስተኛ አራተኛ ማግባት ይሄም የወንዶች ስህተት ነውና ይሄንን ስህተት አርሙ።